بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه الطيبين الطاهرين. أولا أذكر نفسي وإياكم بإخلاص النية لله تبارك وتعالى. بمجمع درجة راسين من تنمية لله عندنا ترى سوسالون كأسرى سبتنا محاضرة النبوة والمعجزة كاملة ቀጣዩን ክፍል የምናይ ይሆናል ማለት ነው። አላሁ ሱብሓነሁ ወተዓላ በአግባቡ ከሚከታተሉት ያድርገን። በባለፈው ክፍላችን ነብይ ማለት እና ረሱል ማለት ልዩነቱ ምንድነው አይተናል። የመጀመሪያው ነብይ ነብዩላህ አደም አለይሂ ሰላም መሆናቸውን አይተናል። ከዛሊከ ኢጅማዕ እንዳለበት እሳቸው ነብይ ለመሆናቸው ከቁርአንም ከሐዲስም ከኢጅማዕም ማስረጃ አምጥተናል። ከዛሊክ የተወሰኑ ሙዕጂዛዎችንም ተቀስ አድርገን ነበር ማለት ነው። ነብይነትን አንድን ነብይነታቸውን ማወቂያ መንገዳችን ሙዕጂዛ መሆኑን አይተን ነበር ማለት ነው። ከነዛም ውስጥ ረሱል አለይሂ ሰላቱ ወሰለም በጣም በርካታ የሚባል ሙዕጂዛ ከሌላው የበለጠ በብዛት ማለት ነው በጣም ብዙ ያላቸው እንዲሁም ሌላው የተሰጠውን የተሻለ እንጂ ያነሰ ያልተሰጣቸው መሆናቸው ግልጽ የሆነ ነገር ነው ማለት ነው። ኢንሻአላህ ወደ ዛሬው ስንገባ ከላይ ምን ብለናል? ወቀድ ካነ ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም አክሰረ الانبياء ሙዕጂዛት ብለናል። በሙዕጂዛ ከሌሎች ነብያቶች ሁሉ የበለጡ መሆናቸውን በብዛቱ ተመልክተን ነበር። እዚህ ጋር ምን እየተቀሱልን ነው? ወአዕظሙ ሙዕጂዛት الرسول ሰለላሁ ዐለይሂ ወሰለም ከነዛ ከብዙ ሙዕጂዛዎች ውስጥ አዕظም የሆነ ትልቁ የሆነው በላጭ የሆነው ወአዕظሙ ሙዕጂዛት الرسول ሰለላሁ ዐለይሂ ወሰለም ከረሱል ዐለይሂ ሰላቱ ወሰለም ሙዕጂዛዎች መካከል በጣም ትልቅ የሆነው በጣም በላጩ ማለት ነው ትልቁ ሙዕጂዛቱል ቁርአን الكريم የቁርአኑል ከሪም ሙዕጂዛ ነው። ቁርአን ትልቁ የሆነው ሙዕጂዛ ነው ለረሱል ዐለይሂ ሰላቱ ወሰለም። طيب እንግዲህ ነብያቶች ሲላኩ አላሁ ሱብሓነሁ ወተዓላ በዘመኑ በጣም የሚታወቅ የሆነ ነገርን መልስ በሚሰጥ መልኩ ነው ነብያቶች የሚልካቸው። ለምሳሌ ሕክምና በጣም ኃይል ባደረገበት ሰዓት በሐኪምነት በጣም የነጠቁ በነበሩበት ዘመን የሚልካቸው ነብያቶች ለምሳሌ ነብዩላህ ዒሳ አለይሂ ሰላም ብንመለከት የሞተን ሰው እስከ መቀስቀስ ከዛሊከ አይኑ ከነጭራሹ ነው ከነመሰረቱ ሲወለድ ምንም አይን ያልነበረው የሆነውን አይን እንዲኖረው ማድረግ ይሄንን በሰዓቱ የማይችሉት ነበረ በሰዓቱ የነበሩ ዶክተሮች የማይችሉት በጢብ ግን በህክምና በጣም ጫፍ የደረሱ ነበሩ። እነሱን የሚያስን ሙዕጂዛ ማለት የሚያስን የሆነ ሚረታ የሆነ ማለት ነውና መርቻ ነው ሙዕጂዛ ማለት። ስለዚህ በሰዓቱ ከነበሩበትና ህዝቡ በጣም መሽሁር አድርጎ ከሚይዘው ነገር ውስጥ በበላጭነት ሁኔታ ሙዕጂዛ ተሰጥቷቸው ነው የሚላኩት። በዛን ዘመናው እንደዛ ነበር። በረሱል ዐለይሂ ሰላቱ ወሰለም ዘመን ደግሞ ምንድን ነበር? በአረበኛ ቋንቋ በጣም የመጠቁ በግጥም እና በተለያየ በላጋ የሚባለው አገላለጽ አረበኛ ንግግር ላይ አገላለጻቸው ጫፍ የነካ ነበር። ለዛም አላሁ ሱብሓነሁ ወተዓላ ምን አድርጎ ላካቸው? የበለጠ ከነሱ የበለጡ አድርጎ ቁርአንን ሰጥቷቸው መጡ። ፈሲሆች ናቸው። በጣም አረበኛን አዋቂ የሆኑ ናቸው። የሆነ ንግግር እንኳን መናገር ሲፈልጉ በግጥም ሲፈልጉ በሌላ አድርገው እንደፈለጉ አድርገው የሚናገሩ ናቸው። ቋንቋቸውም ጥርት ያለ ምንም እንከን የሌለው ነበር። ላኪን ቁርአን መጣ አዕለል በላጋ የሆነ ማለት ነው። ከነሱ ከሚያውቁት በላጋ የበለጠ የሆነ ጥግ የደረሰ የሆነ ሆኖ መጣ። ያኔ ተረቱ። እስኪ አንዲትን ለምሳሌ ሱብሃንአላህ አንዲትን አንቀጽ አምጡ ተብሎ ማምጣት የማይችሉበት ቀደር ሆኖ በጣም ዕውቀቱ አለን የሚሉ የነበሩ ናቸው። ነገር ግን አንድ ሱራን ማምጣት አቅቷቸው ተቀንሶላቸው አንዲትም አያ እንኳን ብትሆን ቁርአንን የመሰለ ነገር እስኪያምጡ ተብሎ ማናቸውም ማምጣት አልቻሉ። ተስኗቸው ቀርቷል። ምን ከሆናቸው ጋር
አረብኛ ቋንቋን በደንብ አድርገው ከመቻላቸው ጋር ምን ሲሉ ነበር ቁርአንን ከሌሎች በፊት ከነበሩ ኪታቦች አመተ የራስህ ጽሁፍ ነው ሲፈልጉ ገጣሚና ሲፈልግ የተለያየ ነገር ይሉ ነበር ረሱል አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ምን አርጓቸዋል በህክማው እነሱ አይ ገልብጠህ ነው ብለው እርግጠኛ ሆኖ ሰዎች እንዳምታቱ መጻፍም ይሁን ማንበብ አይችሉም ረሱል አለይሂ ሰላቱ ወሰለም እንደዚህ አድርጎ ነገር ግን እንደዛም ከሆነቸው ጋር ደግሞ ሁሉንም አስተማሪ አሳዋቂ አድርጎ አላህ Subhanahu Wa Ta'ala እውቀትን ጥግ ድረስ ሰጥቷቸው ላካቸው ሙዕጂዛ ቁርአንን ሰጣቸው አዋቂ ነን ሲሉ የነበሩት ሁሉ አንዳቸውም ያንን የመሰለ ነገር ማምጣት አልቻሉም ማለት ነው ከዛሊክ ይህ ቁርአን ከሙዕጂዛው መካከል እስከ መጨረሻው ድረስ መበረዝ የሚባል ነገር አገኘው ብዙ ነብያቶች ኪታቦች ተሰጥተው ነበር ነገር ግን ያንዳቸውም አሁን ድረስ ሳይበረዝ የቆየ ምንም የለም ቁርአን ግን ይሄው 1400 ዓመት አልፎታል አንዲትም ቃል አንዲትም حرف ያቀርቶ حركه فتحه كسره ضمه አንድም ቦታ ይቀየርበት ሱብሃንአላህ አላህ Subhanahu Wa Ta'ala ተጠብቆታል ለሳቸው ትልቅ የሆነ ሙዕጂዛ ነው ومن معجزاته صلى الله عليه وسلم كرسول عليه الصلاة والسلام معجزات مكاكل حنين الجذع يغطو يتمر غطو يهونو يتمر غراجو ማለት ነው ማልቀሱ ነው አልቅሶላቸዋል ለረሱል عليه الصلاة والسلام الله الله ምን ይላሉ ዑለማዎች ታዳ ሱብሃንአላህ በምን ሰዓት ነበር ይሄ ያለቀሰው የሚለው ነው እስኪ وذلك يتمر غراج غطو يالقسው وذلك ان النبي صلى الله عليه وسلم كان رسول عليه الصلاه والسلام نبر من نبر يستند يقدف نبر حين يخطب خطبه በሚያደርጉበት ሰዓት خطبه ሲያደርጉ ይገደፉት ነበር الى جذع نخل ወደ ተምር ጉራጅ ወደ ተምር ጉቶ ማለት ነው ይገደፉ ነበር ሱን ጠጋ ይሉት ነበር في مسجده بمسجداتቸው قبل ان يعمل له ለሳቸው ሳይሰራላቸው በፊት ከመሰራቱ በፊት له من المنبر منبر ከመሰራቱ በፊት ለሳቸው የተምሩ ጉራጅ ጋር ነበር ተጋብለው ኹጥባ የሚያደርጉት فلما عمل له ለሳቸው منبر የተሰራላቸው ጊዜ ያው ኢማሞች ኹጥባ የሚያደርጉበት የሆነ ቦታ ትንሽ ከፍ ያለ ቦታ ነው منبر ምንለው ያ ነገር የተሰራላቸው ጊዜ صعد صلى الله عليه وسلم عليه رسول عليه الصلاة والسلام لاو لي وطو منبر لي وطو كذا بهلا فبدأ بالخطبة خطبة مدرجين جمروا وهو قائم على المنبر منبر لي قوموا خطبة مدرج جمروا فحن الجذع يعني يا يتمرقتو مالكس جمره ألكس فحن ألكس الجذع يا قراج قطو مالنو حتى سمع لقصو دموس كم دنو اسكمي سمدرس حنينه يعني لقصون من في المسجد مسجد يالو سوش بمولوس كمي سمدرس مالكس جمره لرسول عليه الصلاة والسلام بشار لم يتسموا مسجد لالو جماعة كله يا نجر مالكسون تسمى ألكسو لك انديث نو ألكسو عند ህፃን ልጅ ለቅሶ ነው አለቃቀሱ ይላል سبحان الله كذا فنزل رسول الله صلى الله عليه وسلم رسول عليه الصلاة والسلام وردنا فالتزمه أي ضمه واعتنقه سوسم قال فالتزمه أقفوت مالنو أي فالتزمه مالك ضمه واعتنقه اقفا درجوت منون ያንን ጉራጅ ተምረን ማለት ነው فسكت ከዛም በኋላ ልክ ህፃን ልጅ ሲያባብሉት ድምፁ ቁርጥ እያለ ከዛ በኋላ ዝም እንደሚለው ሁሉ ያም የተምርጉቶ በዚህ መልኩ ከለቅሶው አቆመ ምን ያረጉ ጊዜ ያቀፉት ጊዜ ማለት ነው ረሱል አለይሂ ሰላም እንظروا የተምርጉቶ ሩህ አለው እንደ ይላ ያ ሰላም والله ታዲያ ይላሉ ዑለማዎች ግዑዝ የሆነው ነገር አቅል የሌለው ነገር እሳቸውን ወዱ በዝልክ ካለቀሰላቸው እኛ አቅል ያለን ይሆን ነው የሰው ልጆች
እሳቸውን ናፍቀን እንዴት መሆን ነበረብን ነገር ግን የት ነው ያለነው ይላል انظروا አቅል አለን ለኛ ነው የተላኩት ለኛ ብዙ ሆነዋል ደምተዋል ጂሃድ ወጥተዋል ተሰድበዋል ዲን الاسلامን ለኛ ለማስተላለፍ لكن አቅል ያልነበረው የሆነው የተምር ጉራጁ ረሱል አለይሂ ሰላቱ ወሰለም ሲገደፉት የነበረ ሚንበር የተሰራላቸው ጊዜ ሚንበሩ ላይ ወጥተው ኹጥባ ማድረግ ሲጀምሩ እሳቸው እንደተለዩት ገብቶት አለቀሰ ሱብሃንአላህ ጉኡዝ የሆነው ጉቱ እንደዚህ ካለቀሰ እኛ ምን ያክል ማልቀስ ነበረብን ይላሉ ዑለማዎች ሱብሃንአላህ انظروا الله ታዲያ ከዚህ እንረዳው ረሱል አለይሂ ሰላቱ ወሰለም ይህ ጉቶ ማልቀስ ለሳቸው ሙዕጂዛ ነው አንድ በሌላ መንገድ ብንመለከተው ደግሞ ልብ በሉ አንደኛው ወሃብያ ምን አለ አሁን በቅርብ ነው ሱብሃንአላህ የምትሰሙት ነው ሰሞኑንም አላሁ ሱብሃነሁ ወተዓላ በክፍለ አካል አይገለጽም ምንለው ለዚህ ነው እግር እጅ የተባለ አይን ጆሮ አፍንጫ የተባለ አይገለጽም طيب ምን አለ አላህን እግር እጅ አይን አለው እያልኩ ነው ማምነው እያለ ተነሳ ሱብሃንአላህ ከዛ በቃ አይን ለሚለው ማስረጃ መጣለው እንትን ለሚለው ማስረጃ መጣለው በሚል ተናገረ ጆሮም አለው አለ እስኪ እንደው አጠር ባለ መልኩ ብዙ እንዲህ አይነቶቹ አጠር ባለ መልኩ መልስ ሊሰጣቸው ይገባልና እስኪ ጆሮ አለው የሚለው ማስረጃ አምጣልኝ አልኩት አወለን ጆሮ አለው የሚለው እስኪ አምጣልኝ ሰሚ ነው አለኝ ሰሚ ነው ማለት ጆሮ አለው ማለት አይደለም ሰሚ ነው ማለት መስማት ይሰማል አላሁ ሱብሓነሁ ወተዓላ ነው ጆሮ አለው የሚል እስኪ ያምጣ ሰላም ሰሚ ከሆነ ለመስማት ጆሮ ያስፈልጋል አይደል انظروا ለመስማት ጆሮ ያስፈልጋል ማን ነው ይሄን ያለው እሺ ተውኩት እና እስኪ ለማልቀስስ አይን ያስፈልጋል ወይ አልኩት ለማልቀስ አይን ያስፈልጋል ወይ አዎ ምን ጥርጥር አለ እንባ የሚመጣው ከአይን አይደለም ወይ ማልቀስ የሚባለው እስከ አይን አይደለም ወይ የሚገኘው ለማልቀስ አይን ያስፈልጋል አለ ይሄንን ሙዕጂዛ ተከስኩለት የተመርጉቱ አይን ነበረ ወይ ሲያለቅስ ታዲያ ያኔ አልኩት ለመስማት ጆሮ ያስፈልጋል ግዴታ ምትል ከሆነ ለማልቀስ እዚህ ጋር አይን አላስፈልግም ኢዘን ለአላሁ ሱብሓነሁ ወተዓላ ተመልካች ነው ብንል አይን አስፈልጎት አይደለም አላሁ ሱብሓነሁ ወተዓላ ሰሚ ነው ስንል ጆሮ አስፈልጎት አይደለም ተመልካች ነው ማለት አይን ያስፈልገዋል ማለት አይደለም መጣና ሁለት አይን ነው ያለው ይላል ተጅሪ ቢአዩኒና የሚላል በነሱ አካል ከሄደ ብዙ አይን አለው ሊል ከዚህ በፊት አያቱል ሙህከማትና ሙተሻቢሃት ላይ አንስተናል ሙተሻቢህ ሆኖ የቁርአን አንቀጾች ትርጉማቸው ሊታይ ይገባል ነው ለምሳሌ እንዳነሳ ነው አንድ ምስኪን የሆነ ሰው እጅን ዘርጋልኝ ብሎ ቢለምን ሰዎችን እጅን ዘርጋልኝ ማለት እጅ እንዲህ ወደፊት ዘርጋልኝ ማለት አይደለም ስጠኝ ማለት ነው እንጂ እጅን ዘርጋልኝ ማለት አይደለም እጅ አይደለምና ማለት ነው ተፈለገበት አላሁ ሱብሓነሁ ወተዓላ እንደዚህ አይነት ሙተሻቢህ ሆኑ ነገሮች ቢመጡ ለሱ በአካል በክፍለ አካል አይገለጽም ነው ለዛ ነው ኢዘን ይህ የተምር ጉራጅ አልቅሶላቸዋል ድምጽ አውጥቶላቸዋል ድምጽ ለማውጣት አፍ ጉሮሮ ጥርስ ምላስ ያስፈልጋል አያስፈልግም ማለት ነው አላሁ ሱብሓነሁ ወተዓላ በድምጽም ተናጋሪ አይደለም እዚህም በእነዚህም ነገራቶች በፍጡር ባህሪያቶች የሚገለጽ አይደለም طيب ኢዘን ሙተሻቢህ ሆኑ የቁርአን አንቀጾችና ሐዲሶች የራሳቸው የሆነ ትርጉም አለው ነው مرحبا لذلك ይህ የተመርጉቶ ማልቀሱ አይን ኖሮት አይደለም ነገር ግን አላሁ ሱብሓነሁ ወተዓላ ማልቀስ የሚባለው ነገር ለመፍጠር ከምን አይፈልግም ከአይን አይፈልግም ለፍጡር እንኳን ቢሆን ማለት ነው ለራሱ ለአላሁ ሱብሓነሁ ወተዓላ ደግሞ በፍጡር ባህሪ አይገለጽም ለመስማቱም ለማየቱም አካልና ክፍለ አካል የሚያስፈልገው አይደለም ተናጋሪ ነው ስንልም ምላስ ጥርስ አፍ ኖሮት በዚህ በአካል ሳይሆን አላሁ ሱብሓነሁ ወተዓላ ከአካልነት የጸዳ የሆነ ነው እንኳን እንግዲህ ለአላሁ ሱብሓነሁ ወተዓላ አይ ሰሚ ነውና ጆሮ አለው ካለን ያለ ጆሮ መስማት እንዴት ይመጣል ሊባል ቀርቶ ለፍጡር እንኳን አለቀሰ ሲባል
አይን ሳያስፈልገው ነው ማለት ነው لذلك الله سبحانه وتعالى ክፍለ አካሎችም ይሁን አካል የሚያስፈልገው ጌታ አይደለም طيب ذكر بعض معجزات الانبياء ذكر እንጠቅሳለን ማለት ነው بعض معجزات الانبياء ያንዳንድ የከፊል ነብያቶችን ማለት ነው ሙዕጂዛዎችን በከፊል መልኩ እንጠቅሳለን طيب የተወሰኑትም ማለት ነው ناقة نبي الله الصالح يا نبي الله الصالح عليه السلام ناقة جمل الله الله التي خرجت ياتي وتشونج من الصخرة كقواطني كتلق دنجاي ውስጥ انظروا نبي ስለሆኑ ማለት ነው ከዚህ በፊት ተክሰናል ሙዕጂዛ ምን ነው ነገር እሳቸው ለሚጣሩት ነገር ሙዋፊቅ ሆኖ ነው የሚመጣው ነው እና ከትልቅ ድንጋይ ውስጥ ግመል ከነ ልጇ እንዲያወጡላቸው ጠየቁ አወጡላቸው ምን አሉ فقد اقترح قومه ህዝቦቻቸው ፈለጉ عليه منهم انه ከሳቸው ከነብዩ الله الصالح عليه السلام ፈለጉ ህዝቦቻቸው ذلك ይህንን ነገር ምን ከድንጋይ ውስጥ እናውጣለን ግመልን ከነ ልጇ አወጣለን ነው بقولهم በማለታቸው ፈለጉ ምን አሉ ان كنت نبيا አንተ እንደው ነው ወደ ሐቅ ሲሏቸው አላህን ብቻ ተገዙ ሲሏቸው ان كنت نبيا انت نبي كون قالوا مبعوثا الينا ودኛ የተላክ ነብይ كون لنؤمن بك بانت እንድናምንብህ فاخرج لنا አውጣልን አሉ من هذه الصخرة ከዚች ድንጋይ አውጣ ناقة وفصيلها ناقة ግመልንና ልጇን አብረህ አውጣልን አሉ አይ ወለደها ልጇን ማለት ነው ግመል ከነ ልጇ አውጣልን አሉ سبحان الله ከዛ በኋላ فاخرج لهم ناقة ግመልን አውጡላቸው ነብዩላህ ሷሊህ معها فصيلها ከሷም ጋር ልጇ አብራ ያለችው ነች ከነ ልጇ ማለት ነው فاندهشوا ከዛም እነዛ ህዝቦች ደነገጡ فآمنوا به ከነዛም ውስጥ ይሄን ከጠየቁ ሰዎች ውስጥ አመኑባቸው ያው ሁሉም ባያምንም አመኑባቸው ማለት ነው ጥያቄያቸውን ጠይቀው ይሄንን አስገራሚ ነገር ሲመለከቱ ማለት ነው እንግዲህ ተመልከቱ ከድንጋይ ውስጥ ወንዙሩ የሌሎቹንም ብንመለከት በጣም ብዙ ነገሮች አሉ ሱብሃንአላህ ታዲያ ሁሉም ሙዕጂዛዎችን ስንመለከት ረሱል አለይሂ ሰላቱ ወሰለም የነሱ አምሳያና ከነሱ የበለጠ የሆነ የተሰጡ ናቸው እንጂ ምንም የቀረባቸው የለም በሙዕጂዛ በኩል በጣም የላቀውን የተሰጡት ረሱል አለይሂ ሰላቱ ወሰለም ናቸው ለዛም ነው ምን ይላሉ إن كان موسى سك الأسباط من حجر فإن في الكف معنى ليس في الحجر سبحان الله نبي الله موسى عليه السلام ድንጋይን በብትራቸው መታ ሲያደርጉት 12 ቦታ ሆኖ ምንጭ ወጥቶላቸዋል ውሃ ወጥቶላቸዋል ፈልቆላቸዋል ከምን ከድንጋይ አንብሩ ድንጋዩ ምትት ሲያደርጉት ውሃ ፈለቀው ያ ሰላም ታዲያ ምን አሉ إن في الكف معنى ليس في الحجر ታዲያ እሳቸው ሰይዱና ሙሳ አለይሂ ሰላም በዚህ መልኩ ውሃ ቢፈልቅላቸው ረሱል አለይሂ ሰላቱ ወሰለም ደግሞ ከመዳፍ እጃቸው ነው የወጣላቸው ውሃ ከእጃቸው ነውና የወጣው ከድንጋይ ውሃ መውጣቱ የተለመደ ነው ማለትም ይሄ ያለ ነገር ነው ውሃ ከድንጋይ ነው የሚወጣው እሳቸው መምታታቸው ብቻ ነው ሙዕጂዛ ያደረገው ውሃ ከድንጋይ ውስጥ መውጣቱ የታወቀ ነገር ነው ግን መተውት መውጣቱ ነው ሙዕጂዛ የሆነላቸው ግን ከደም ከስጋ ከአጥንት ከጅማት መካከል ውሃ ማፍለቅ ማለት ደግሞ ይሄ ለየት ያለ ማዕና ያለው ነው የረሱል አለይሂ ሰላቱ ወሰለም በዚህ መልኩ የበለጠ ነው ማለት ነው إن كان عيسى برى الأعمى بدعوته فكم براحته قد رد من بصره سبحان الله سيدنا عيسى عينه يطفان سو ቢያወጡለት አይኑን እንዲድን አይን እንዲኖረው ቢያደርጉትም ስንትና ስንት አለ ደግሞ ረሱል አለይሂ ሰላቱ ወሰለም አይኑ ወጥቶ ዳር የተንጠለጠለን በመዳፋቸው ብቻ መልስ ያደረጉለት ይላል ይሄኛው የበለጠ ነው كذلك نبي الله عيسى عليه السلام የሞተን ሰው ቀስቅሰው የለም ወይ ይባላል نعم ቀስቅሰዋል ታዲያ ይሄ የበለጠ አይደለ እንዴ ይሄን የሚያክል ሙዕጂዛ አላቸው እንዴ ቢባልስ አው የሞተን ሰው መቀስቀስ ሩህ የነበረውን
ወጥቶ ሩሁን መመለስ ነው። ዓደተን ሩህ የሚያመችበት የሆነ ነው ማለት ነው። ነገር ግን ግዑዝ የሆነውን ሩህ ያልነበረው የሆነውን ጉቶ ማስለቀስ ይሄኛው ደግሞ በላጭ ሆነና እልፍ ያለ ነገር ነው ማለት ነው። ረሱል አለይሂ ሰላቱ ወሰለም በላጭ ሆነ ሙዕጂዛን ያዙ የሆኑ ናቸው። ለነብያቶች ከተሰጡ ሙዕጂዛዎች መካከል ሱብሃንአላህ ረሱል አለይሂ ሰላቱ ወሰለም አሁንም ብዙ ሙዕጂዛዎችን ተሰጥተዋል። ከነዛ ውስጥ ቡኻሪ በዘገቡት ሐዲስ ጨረቃ ለሁለት ተከፍሎላቸዋል። ይሄ የምናየው ጨረቃ ለሁለት ተገምሶ መሬት ወርዶላቸዋል። ምድር ላይ እዛ አካባቢ ያሉት ብቻ ሳይሆኑ በሩቅ ሀገር ያሉት ሁላ ጨረቃው ለሁለት ተገምሶ መሬት መውረዱን ተመልክተዋል። ቅርብ ላይ ያሉት አይ ይሄ እንኳን ሲህር ነው እንደው እዚህ አካባቢ ያለ ነው ሲህር አድርጎብን ነው ብለው ነበረ። ሩቅ ሀገር ያሉትን በኋላ ሲጠይቋቸው ኧረ ተመልክተናል ለሁለት ተከፍሎ መሬቱ መውረዱን ብለው ምስክርነትን ሰጥተዋል። ሱብሃንአላህ በጣም ብዙ ሙዕጂዛዎች አሉ። ማንም ሰው ዝም ብሎ ብድግ ብሎ ሊያመጣቸው የማይችል ይሆኑ ማለት ነው። ለነብያቶች ከተሰጡ ሙዕጂዛዎች መካከል وعدم تأثير النار العظيمة وعدم تأثير ተጽዕኖ አለማሳደሯ النار العظيمة ትልቅ የሆነችዋ النار العظيمة በጣም ከባድና ትልቅ የሆነችዋ እሳት ተأثير አለማድረጓ ተጽዕኖ አለማሳደሯ على سيدنا إبراهيم وسيدنا إبراهيم عليه السلام ላይ حيث لم تحرقه ولا ثيابه سبحان الله እሳቸውንም ይሁን ልብሳቸውንም እንኳን አላቃጠለችባቸው። ማን እሳቲቷ ማንን? ነብዩላህ ኢብራሂም አለይሂ ሰላም። አላህ أراد قوم سيدنا إبراهيم የሰይድና ኢብራሂም አለይሂ ሰላም ህዝቦች ፈለጉ منه ከሳቸው ምንም ፈለጉ أن يترك دينه የነሱ ደግሞ ይባሰኮ ነው። ሱብሃንአላህ ዲናቸውን እንዲተውና هو عليه سيدنا إبراهيم ያሉበትን እስልምና እንዲተውና ويتبع دينهم الباطل باطل የሆነውን ሃይማኖታቸውን ጣዖት መገዛትን እንዲከተሏቸው ፈለጉ ህዝቦች بعبادته غير الله ከአላህ ውጭ ያለን በመገዛት እንዲከተሏቸው ህዝቦቹ ፈለጉ فأبى سيدنا إبراهيم عليه السلام እምቢ አሏቸው። ከዛ በኋላ فأضرموا له نارا عظيمة ከባድ የሆነን እሳትን አያያዙ አቀጣጠሉላቸው። እሳቸውን ሊያቃጥሏቸው ማለት ነው። 6 ወር ነው የተቀጣጠለው ይላሉ። የታመመው ሁላ ሱብሃንአላህ ጌታዬ ካሻረኝ እንዲህ አደርጋለሁ እያለ እየተሳለ ሁላ ሊያሽረኝ እያለ ሁላ حتى ጌጣጌጣቸው ሁላ እየሸጡ እንጨት እየፈለጉ እያስለቀሙም እየለቀሙም አመጣው 6 ወር አቀጣጥለው 6 ወር አከማችተው ለ7 ቀን ያክል አያያዙት እሳቱን። በጣም ጥግ የደረሰ መንደርን ሲነድ እንዴት ብለው እንደሚያስገቧቸው ቸገራቸው። እሳቱ ኃይል አረጋ አላስቀርብ አለ። በምን ያስገቧቸው? ከዛ በኋላ ሱብሃንአላህ መስተጣዑ አልቻሉም ሰዎቹ من قوتها ከእሳቲቷ ብርታት የተነሳ أن يقتربوا منها እሳቷን መቅረብ አልቻሉም። ከዛ በኋላ እንዴት አድርገን እናስገባ ያሉ ሲቸገሩ ሸይጣን መጥቶ እንዴት ማስገባት እንዳለባቸው አሳያቸው። ወደ ላይ ከፍ ያለ ቦታ ላይ አዘጋጅተው እሳቸውን በምንጀኒቅ አድርገው እንዲጥሏቸው። ምንጀኒቅ ማለት ያው በእኛ አማርኛ ወስፈንጠር በሚለው እንጂ ትልቅ የሆነ ዛፎችን ገና ከልጅነታቸው ያሰለጥኗቸዋል። አንዴ ወደ ቀኝ፣ አንዴ ወደ ግራ፣ አንዴ ወደ ፊት፣ አንዴ ወደ ኋላ እየለመጡ ልምዝምዝ ያለ እንዲሆን ያደርጉታል። ለጦርነትም የሚጠቀሙት የሆነ ነው። ሱብሃንአላህ ከዛ በኋላ ወደ አንድ ወገን ስበው ያስሩታል። የሚፈልጉትን ነገር እዛ ላይ ጭነው ያሰሩትን ሲለቁት ወስዶ አስፈንጥሮ ሩቅ ሀገር ይጥላል ማለት ነውና በዛ መልኩ እንዲያስገቧቸው ሸይጣን አሳያቸው። فقذفوه إليها بالمنجنيق منجنيق በሚባለው በወስፈንጠር ማለት ነው። ነብዩላህ ኢብራሂም አለይሂ ሰላምን ወረወሯቸው። ከዛ በፊት ግን እንዳሰሯቸው መላእክቶችም እየመጡ ምን እናርግልህ እሳቱንም እናጥፋው ጎራንም ከذلك ሁላቸውም እንርዳ እያሉ በሚሉበት ሰዓት እኔ አልፈልግም አላህ Subhanahu Wa Ta'ala ሁሉንም ማዋቂ ስለሆነ ችግር የለውም ብለው ያኺነን ከዛ በኋላ አስረው ወረወሯቸው።
አላሁ ሱብሓነሁ ወተዓላ ጨፍ ያደረገላቸው ያንን ማለት ነው ውስጡን ሱብሃንአላህ የታሰሩበትን ገመድን በልቶ ልብሳቸውንና እሳቸውን ሳይበላቸው ቀረ በርደም ወሰላም ሆነች ማለት ነው ሱብሃንአላህ ሰላም ያላት በራዳ የሆነች ምንም አይነት ማቃጠል የሌለበት የሆነ ሰላም የሆነ ቦታ ሆኖ አገኙት ከዛ በኋላ መላእክት ያጫወታቸው ነዶ እሳቱ ሲያልቅለት ሱብሃንአላህ አቃጥለናል እያሉ ሲጮሁ የነበሩት ከሰላቸውን እየረገጡላቸው ወጡ ማለት ነው በኋላ ሱብሃንአላህ ولكن الله سلمه الله سلام አደረጋቸው ነገር ግን አላህ ሰላም አደረጋቸው فكانت النار بردا وسلاما እሳቱ በረዳ እና ሰላም ይሆነች ነበር عليه በኢብራሂም ላይ فلم تحرقه على قتلتهم ولا ثيابه لبساتهم كذلك على قتلتهم وانما احرقت يا قتلتهم القيد الذي قيدوه به እሳቸውን ያሰሩበት የሆነውን ማሰሪያውን ነው ያቃጠለችው እንጂ እሳቸው አንካታቸው ማለት ነው ይሄ እንግዲህ ተመልከቱ እሳት ውስጥ ተወርሮ ለስድስት ወር የተከማቸ እንጨት አላህ وانقلاب عصا سيدنا موسى عليه السلام ለነብያቶች ከተሰጡ ሙዕጂዛዎች መካከል ወንቅላቡ መቀየሯ عصا ብትራቸው ሰይድና ሙሳ ብትር عليه السلام الله سلام በሳቸው ላይ ይሁንና ثعبانا حقيقيا حقيقي ወደሆነ ትልቅ እባብነት መቀየሩ የሰይድና ሙሳ عليه السلام ብትራቸው وذلك የሚሆነው لما تحدى فرعون سبحان الله በተፎካከራቸው ጊዜ ሰይድና ሙሳ እሳቸውን ሰይድና ሙሳን በተፎካከረ ጊዜ فجمع فرعون 70 ساحرا ሰባ ሳሂሮችን በሌላ ቀውል ሰባ ሁለት ይላሉ ሰባዎቹ ከበኑ እስራኤል ሁለቶቹ ከሌላ ጎሳ ይሆናሉ ሚን ኪባሪ ሰሐረቲ ከተላላቅ ሳሂሮች ድግምተኞች الذين عنده ዘንድ ያሉ ከሆኑት ትላልቅ ከሚባሉት ደጋሚዎች ሲህረኞች ድግምተኞች ሰበሰበ فالقوا الحبال እያንዳንዳቸው አንዳንድ ገመድና አንዳንድ ዱላ አላቸው ሁሉንም ጣሉ فالقوا الحبال ገመዳቸውን ጣሉ التي في ايديهم እጃቸው ላይ ያለችዋን فخيل للناس ለሰዎች ተخيل ያ ገመድና ያ ብትራቸው ማለት ነው خيال ነው ይሄ للناس ለሰዎች انها حيات تسعى من ቀሳቀስ የሆነ እባብ መሰለ ተخيلባቸው በሲህር ወደ ሐቂቅይ እንትን አይቀየርም ነገር ግን አይናቸው ላይ እንደዛ መሰለባቸው አንዳንድ ሰዎች የታመሙ ሰዎችን አይታችሁ ከሆነ አምሯቸው ነካሉ እና የመሳሰሉ ምን ይላሉ እውት ይሄን ዘንዶ ይላል ምንም በሌለበት ሀገር ዘንዶ ሊበላይ ነው እያሉ ይጮሃሉ خيال ነው ለነሱ እዚህ ያዩት ይመስላቸዋል ልክ እንደዛ ሰዎች ላይ ተخيለ እባብ መሰለ እነዛ ገመዶች ሁሉ ማለት ነው የሰይዱና ሙሳ አለይሂ ሰላም ግን ሐቂቅይ ወደ ሆነ እባብነት ነው የተቀየረው فألقى سيدنا موسى بعصاه سيدنا موسى عليه السلام بتراچون طالوت كذا فانقلب العصا بتراچو تغيره ثعبانا حقيقي وده هنا ابابنا تغيره فاكل تلك الحبال نزان ገመዶችን በላቻቸው ማለት ነው التي رماها السحرة እነዛ ድግምተኞች የጣሏቸው የወረወሯቸው የሆኑትን ገመዶች فعرف السحرة ከዛ በኋላ እነዛ ድግምተኞች አወቁ ان هذا ይህ ነገር ليس من قبيل السحر ጥግ የደረሱ ድግምተኞች ስለሆኑ ምን አለ አወቁ ምንን ان هذا ይህ የሰይድና ሙሳ አለይሂ ሰላም በትር ወደ እባብነት መቀየሩ ليس من قبيل السحر ከሲህር በኩል እንዳልሆነ አወቁ ሲህር እንዳልሆነ ተረዱ انما هو امر خارق للعاده ይህ ተለምዶን የጣሰ የሆነ ጉዳይ መሆኑን ተረዱ لا يستطيعون معارضته سبحان الله انما هو امر خارق للعاده لا يستطيعون معارضته بالمثل امسيون امጥተው እሱን ተቃውሞ ማድረግ ይሄውኛም አምተናል ማለት የማይችሉት ነገር መሆኑን ተረዱ فقالوا يعني ታዲያ ብለዋሉ آمنا برب موسى وهارون الله በሙሳና በሃሩን ጌታ አምነናል በአላህ አምነናል አሉ አወቁ ጉዳዩን ማለት ነው
يعني فغضب فرعون تقوتا لأنهم آمنوا ساتشو السلام منو يتقوتوا آمنوا بس الناس سلام منو تقوتا قبل أن يأذن لهم سوساي فقد الله في السلام منو تقوتا وتركوا ما كانوا عليه ينبروا بتي هنا ونجر سلته وسوساس فقدوا فأضرم لهم نارا عظيمة لأنهم كبادي هنا ساتن أكدت لنا فقتلهم እሳቸውን ገደላቸው ላኪን አንተ በዚች በዱንያ ላይ እንጂ ማረግ የምትችለው ነገር ማረግ የምትችለው በአኺራ ምንም አቅም የለህም የፈለከው ነገር አድርግ እኛ ሙእሚኖች ሆነናል አላህ Subhanahu Wa Ta'ala ነው የሚፈርደን ያኛውን ሀገር በማለት እስልምናቸውን ይዘው ወደ አኺራ ተሻገሩ ማለት ነው እንደዚህ ነው ሐቅን የሚፈልግ ሰው ጽንት ነው የሆነ ሰው በመጣ ቁጥር አንዴ ወዳ አንዴ ወዲህ አይዋልልም ማለት ነው መሃል ሰፋሪ አይሆንም ወሃቢያ ሙስሊም አይደለም አህሉ ሱና ወልጀማዓ ሙስሊም ነው እዚህ መሃል ሆኖ ያም ወንድሜ ነው ይሄም ወንድሜ ነው ካፊር አይደለም እንትን አይደለም እያለ ወሃቢያን ማሽሞንሞን ይህ የሙስሊሞች አቋም አይደለም እንደዚህ ጽንት ነው የመጣ መከራ ቢመጣ ዲኔን አለቅም እሞትበታለሁኝ ብሎ በዛው መሄድ ይሄው ተመልከቱ አዩ እውነታውን አወቁ ጽንት አሉ ወደው شهيد هنا موتوا مالتهم الله سبحانه وتعالى بسمعنا وتذكرنا وشهدنا اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا ارحم الراحمين آمين